ወር በገባ አርብ ማታ ላይ የሆነ ነገር ከስተመር ምናምን በጣም ቀኑ ሙሉ ቆሜ ነው ሙሉ ስራ ይበዛል። ይረጫል ሰው ገለቻ እድሜ ልኬን በአንቺ ምክንያት ነው መድኃኒት ቃሚው የቀረው። ደስ አለሽ ስትፈጠምሽ ምንም አረክሽ ምንም ነገር ቅጣትሽን ታገኛለሽ። መታሰርም ካለብሽ ትታሰራለሽ እና ከየቦታው ለቃቅማ ሊሆን ይችላል ወይ ልጅ አረ እፈሪ በእናትሽ እፈሪ። የሆነ ነገር የሚያደርጉት ነገር አለ። ያንቺ ፎቶ እኔ ጋር ምን ያደርጋል? እኔ ጓደኛሽ ነኝ። ወሻሸቱ ይሄ ያለፉት ነገሮች ምናምን ሁሉም ይብቃ። አሞሻል። በዚህ ሰዓት ልጫንሽ ላጨናንቅሽ አልፈልግም። ምሽተኛው እያወራሁት ነበር። እባክህ ልጅ ደግሞ አንተ እንዳትታማ ልጅ። እኔ አንተን ልክ ነው አይደለም? በቃ ሌላ ነገር አልፈልግም። አይ እኔ አንተን በቃ ሊያሳጣኝ ልክ ነው አይደለም? እየመጣ በቃ ምንድነው ማንም አያሳጣሽም። ተናግሬያለሁ። እኔና አንቺ እናትና ልጅ ነን። ሳምራዊት ጋር ኖረሻል አልኖርሽም? ሌላስ ምን ዋሸሽኝ? ንገሪኝ። ሌላስ የደበቅሽኝ ነገር እኮ ንገሪኛ። የጠበቅኩ ነው። የነዛን ነገሮች ሁሉ አልፌያለሁ። ሸጥሸዋል አሉ። አዎ ሸጫለሁ አልሽ። ምንም በቃ አለፈ አልኩ። አንተን ተሸግረሽ ባይሆን ኖሮ ልጅሽን እስከ መሸጥ አትደርሽም ነበር ብዬ። አሁን ልጅ እየተጎዳሽ ነው። ራሷን ስታ ነች፣ ጭንቀት ላይ ነች። በዛ ላይ አሁን የ2 ወር ነፍሰ ጡር ነች። ስለዚህ አንድ ልታዳምጪኝ የሚገባው ነገር እውነታውን ብቻ እንድትነግሪኝ ነው የምፈልገው። እኔ አሁንስ አንተን እንዳላጣ እየፈራሁ ነው። በቃ ሁሉም አትሆኔን እንደዚህ ናት ባሉ ቁጥር አንተ ራሱ እኮ ለኔ ያለ ስሜት እንትን እያለ ነው። ምንድነው የማደርገው? እሺ ለኔ ለስሜት ለአንተ እሱ አይደለም አሁን ጉዳይ። ሳምራዊት ጋር ኖረሻል አልኖርሽም? ካስፈለገ እኮ ምስክር ጎረቤት ማምጣት ትችላለህ። ኦኬ ኖረሻል አልኖርሽም? ኖሬያለሁ። በደንብ ንገሪው ስራሽን በደንብ ባንቺ ምክንያት። ስለዚህ የተወራው ነገር በጠቅላላ እውነት ነው ማለት ነው? እውነት ነው ወይ? አብሬ ኖሬያለሁ ልጄ። ምንድነው የምትለኝ? ሌላስ ምን ዋሸሽኝ? ንገሪኝ። ሌላስ የደበቅሽኝ ነገር? ሰው ገለቻ ማን ገደለች አሉ? እኔ አልገደልኩም። ምን አውቃለሁ? እኔ አልገደልኩም። ምን ይታወቃል? የናሃ ምን አልሰራሽ ወንጀል ሴራ ይሆናል። በቃ እነሱ ጋር ገብቶ መስራት ወንጀል ነው አይደለም? ግን ለምንድን ነው ያሸሽኝ? ቀደም ጀምሮ ሳሳት መጣ ጀምሮ ስጠይቅሽ የነበረው ሳምራዊት ማናት? አላቅም። አበባ ማናት? አላቅም። ጌታቸው ማን ነው? አላቅም። ፎቶሽን አገኘሁት እንኳን ብዬሽ ላለማመን ሞክርሽ። በቃ ከነገርኩህ የምትረቀኝ እየመሰለኝ ነው ልጅ። ምንድን እውነታውን ሳትነግሪኝ ማወቅ ይቀራል? እውነታውን አወቅኩት እኮ። አንቺም ሰዓት ባትነግሪኝ እኮ አወቅኩት እኮ። ስራ እንደምሰራ እኮ ነግሬያለሁ። ብዙ ቦታዎች ሰርቻለሁ ብያለሁ። እሷን አላቃትም። ለምን አልሽ? ለምን ሰርቻለሁ? ሰርተሻል። 50 60 ቦታ ልትሰሪ ትችያለሽ። እንዴት አላቃትም ትኛለሽ? እንዴት ተዋሽኛለሽ? በቃ አቃታለሁ ልጅ። ምን ላድርግ? እሺ ከማወቅ በተጨማሪ ምን እንዳረግሽኝ ቀጥያ ንገሪዋ። ያሳፍራል አይደል? ይሄ እድሜ ልኬን በአንቺ ምክንያት ነው መድኃኒት ቃሚው የቀረው። ደስ አለሽ? በአንቺ ምክንያት እኔ አንቺን መጥፎ ነገር አድርጌ አይደል? ኧረ ምን ታረጊኝ? ተንከባክበሽ ልጅነቴን አሳጣሽ። ምንድን ነው የተፈጠረው? ንገሪኝ። ለምን ነው ያሸሽ? ምንም አልዋሸሁም። በቃ እንደሰራሁ እኮ ነግሬያለሁ። ግን እንደዚህ ስለሷ ደጋግመህ ስትጠይቀኝ የሆነ መጥፎ ነገር አስባ ነው የሚሆነውና ከአንተ ጋር ልታጣላኝ ነው። አንተ የሆነ ነገር አንተ ደግሞ ያን ነገር ስትሰማ እነሱን አምነህ የሆነ ነገር ውሳኔ ላይ እንዳደርስ ቀስ ብዬ እኔ ደግሞ ቀስ ብዬ አረጋግቼ መንገድ አይቀርም እነግርሃለሁ ብዬ እያሰብኩ ነው። ድንገት ሳይመጣችሁ ላጣላሽ እኮ ነግሬህ ነበር። አረ በፈጣሪ ቢያንስ ልጅ ወልደሻል። ተረጋግተህ አወራሃለሁ ብዬ ነበረ። ተረጋግቼ እኮ ጠየቅኩሽ። ረጅም ሰዓት ጀምሮ የጠየቅኩሽን ተረጋግቼ ንገሪኝ። አፍረሽም ከሆነ ፈርተሽም ከሆነ ብዬ እኮ መግቢያ ነገርኩሽ። ሳምራዊት የምትባል ታውቂያለሽ? አዎ በቃ ሰርቻለሁ እኮ ሰው ብትይ ቀላል ነው። አላቃትም፣ አልሰራሁም የምትባል ሴት አላቅም። ፎቶ እያሳየችሽ እኔም ፎቶ እያሳየሁሽ እማዬ ልጮብሽም አታርቂኝ። በቃ ታሪኩ ረጅም ነው ልጅ። ለምን ረጅም የፈለገ አይሆንም? በቃ ምንም በቃ አሁን እኔ የምፈልገው እውነት ነው፣ ውሸት አልፈልግም። እኔም እየታመምኩ ነው ማይ። እባክህ ልጅ ተው፣ ተረጋጋ። እኔ አሁን እንደሆነ ነገር አለው። በቃ አንዴ መታለች
ሁሉንም ነገር አስረዳለሁ። እባክህ ልጅ ግን ተረጋግተህ የምታዳምጠኝ ከሆነ እነግርሃለሁ። ተረጋግጬ ለማዳመጥ እንደ ዳኛ እዚህ መሀል ላይ ሁለታችሁ መሀል ቁጭ ብዬ ያለሁት እንጂ እሷን ሰምቼ መፍረድ እችላለሁ፣ አንቺ ብቻ ሰምቼ መፍረድ እችላለሁ። እሺ እባክህ ሁሉንም ነገር ላስረዳ ልጅ እኮ ንገረኛ፣ የጠበቅኩ ነው። ምሽተኛው እያወራሁህ ነበር። እባክህ ልጅ ደግሞ አንተ እንዳትታመም። እኔ ከአሁን በፊት ዌይተር እሰራለሁ ስል ነበር። ዌይተር የምሰራው እነሱ የእሷ ቤተሰቦች ቤት ነበር። የእሷ ቤተሰቦች ሀብታሞች ነበሩ፣ ሆቴል አላቸው። እነሱ ጋር ዌይተር ተቀጥሬ እየሰራው ነበር። በእነሱ ጋር ረጅም ዓመት ሰርቻለሁ። 5-6 ዓመት እየሰራው ነበር እና በቃ ያው ረጅም ዓመት በሰራ ቁጥር ከሰው ጋር ያው ፋሚሊ ትሆናለህ፣ ቤተሰብ ትሆናለህ። ከእነሱ ጋር እየሰራው ዌይተርነቴን እየሰራውኝ እነሱ ባልና ሚስቶቹም አሉ፣ የእሷ እናትና አባት። ከእነሱ ጋር እኔ ስራዬን መቀጠል ጀመርኩ። እየሰራውኝ እያለው በመሀል በዛው አጋጣሚ አንተም አባት እዛው ነበር የሚሰራው። ከአንተ አባትም ጋር ተዋወቁ። እነሱ እየኖሩ ነው። ልጅ የላቸውም፣ ሀብት ምናምን ነገር አላቸው። ልጅ መውለድ አይችሉም መሰለኝ፣ እንደዛ ነገር ነበር የተፈጠረው። እና እማዬ ውሸት እንዳይሆን የምትነግሪኝ ነገር እውነቴ ነው እየነገርኩህ። ይሄንንም እኮ ቀስ ብዬ አስረዳሃለሁ እያልኩ ነበር። ታሪኩ ረጅም ነው፣ እነግርሃለሁ ስልህ ነበረ። እና እስቲ መስማት መውለድ አይችሉም ምናምን ነገር፣ ሁለቱ ብቻ ናቸው፣ ሀብት አላቸው። እኔ እንደ ቤተሰብ ነኝ፣ አብሬያቸው ነው ያለሁት። ከዛ ከአንተ አባት ጋር ተዋውቄ እዛ ነው የምንተዋወቀው። በዛው አጋጣሚ ያው ስንተዋወቅ መግባባት ተፈጠረ፣ ጓደኝነት ጀመርን እዛ እየሰራው። ያው አጋጣሚ የሚመጣው አይታወቅም፣ አረገዝኩ ማለት ነው። ሳረግዝ የመጀመሪያዋን ሴት ልጄን አርግዤ እነሱ ጋር እየሰራው ነገርኳት። እንዳረገዝኩ ስነግራት አንቺ ቤተሰብ ነሽ፣ ከዚህ በኋላ እዚህ መሆን ትችያለሽ። ሲቀጥል እኔ ያለ አንቺ ማን አለን? ልጅም የለኝም ታውቂያለሽ። የአንቺ ልጅ አብረን እናሳድጋለን፣ ባልም ደስ ይለዋል፣ ደስተኛ ሆኖ እዚህ እናሳድጋለን ምናምን ብላኝ እሺ አልኩኝ። እሺ ብለኝ በቃ ያው ባለቤትሽ እያለ ነው መሄዳችን ሚስት አብረን ትሆናለሽ አለች። እሱ አብረን ነበር 5-4 ወር ከሆነም በኋላ የት እንደሰራ ለቆ ጠፋ። ለቆ በሆነ አጋጣሚ ክፍለ ሀገር ቤተሰብ ጠይቄ ልምጣለ፣ ስልኩን አጠፋ። በሰው ጠፋ። ከዛ በኋላ ነው እንደዛ ልትለኝ የቻለችው። እኛ ብዙ ነገር አብረን ቤት ተከራይተን አብረን ሆነን ኑሯችንን እንቀጥላለን ምናምን ተባብለን በቃ እርጉዝ ከሆንኩ በኋላ 5 ምናምን አካባቢ ስደርስ ክፍለ ሀገር ዘመድ ጠይቄ ልምጣ ብሎ በዛው ጠፋ። ስልኩን አጠፋ። ምን አድራሻው የት እንደሆነ አይታወቅም። ከዛ በቃ ሲጨንቀኝ ምንድነው የማደርገው ምናምን ብዬ አወራኋት። እሷም ሴት ናትና ትረዳኛለች። በቃ ችግር የለውም ከኛ ጋር ትሆኛለሽ፣ እኛም የለንም ልጅ ምናምን ነገር ትላለች። እናንተ ምንድነው ችግሩ? ለምንድነው እንደዚህ የምትሆኑት? ምናምን እያልኳት ብዙ ጊዜ ከዛ በፊት ለመውጣት ሞክሬ ነበር ከነሱ ጋር ቢያንስ ሌላ ቦታ እስኪ ምናምን ነገር ስል አትሄጂም፣ አንቺ ቤተሰብ ነሽ፣ ያለ አንቺ ደግሞ ማንም ይሄን ስራ አይሰራልንም፣ አንቺ ነሽ እዚህ መሆን ያለብሽ ትለኛለች። ግን እነሱ የሆነ ነገር የሚያደርጉት ነገር አለ። ሁሌ ወር በገባ 40 ማታ ላይ የሆነ ነገር ከስተመር ምናምን በጣም ቀኑ ሙሉ ቆሜ ነው ሙሉ ስራ ይበዛል። በጣም ብዙ ስራ አለ፣ ብዙ ጎን ለጎን በጣም ብዙ አለ ከኛ ውጭ ማለት ነው። ሆቴሎች ምናምን አሉ፣ ግን አብዛኛው ሰው የሚመጣው እኛ ሆቴል ነው። ላስረዳሽ ቢያንስ አንቺ ባትረጂኝ እውነታውን እንስማ፣ ያለውን ነገር እንስማና እንፈርዳለን። አንቺ ስለ ራሷ ህይወት ነው እያወራች ያለችው። እኔ ለምን እንደዚህ እንዳደረገችኝ ነው ማወቅ የምፈልገው እኮ። እያንዳንዱ ያለውን ነገር እኮ እናወራለን። ቃውቃለሁ፣ ሰምቻለሁ እኮ ብዙ ነገር ነግረሽኛል። አንቺም ያደረግሽን ነገር በጠቅላላ ተናግረሻል አይደል? እሷ ያደረገችሽን አስደፍራኛለች፣ እንደዚህ አድርገኛለች ነው አልሽኝ። እሺ ብዬ ተቀበልኩ አይደል? መዘገብኩ። ደግሞ ይሷልስ ነው። እሺ መቼ ማን ይመጣቻለሁ? እሺ ቀጥል። ልጅ ማታ ላይ አይደል የሚረዱ ወር በገባ 40 እየኔ ያልበቃብሎች ጭራሽ ቤተሰቦቼ። አረ እፈሪ በእናትሽ እፈሪ። ከዛ ልጅ አንተ ካዳመጥከኝ ነው እንዴ? በቃ እኔ እናትሰማኝ። ከዛ ልንቀጥል ነው። መፍረድባትም ማይ መፍረድ የለብንም በሷ።
ይረጫል። ልቀጥል በዛት ጭራሽ ይሄን በቃ ብላ ቤተሰቦች እናረጋግጥ ውሸትና እውነቱን እናረጋግጣለን። አንቺ ግን ጤነኛ አይደለሽም። አስጠግታ ባኖረችሽ ጭራሽ እናቴን ወንጀለኛ ልታረጊ ነው። ጤነኛ ነኝ። መጀመሪያ ግን ብታዳምጪ ጥሩ ነው። ሰው ላይ ዝም ብለሽ ከምፈርጂ መጀመሪያ እውነታውን ጭራሽ በህይወት መኖሪ ምን እንጃ ደስ አላለሽም መሰለኝ። ምንድነው ሀሳብሽ? በኋላ እንዳይጸጽትሽ ልጄ። አይጸጽተኝም። አንቺን ከህይወቴ ውልቅ ማድረግ ነው የምፈልገው። ገባሽ አይደል? የሚጸጽትሽን ነገር አታድርጊ። አንቺ ስለመጣሁበት ጉዳይ እናውራና ሌላ ነገር እንድታወራብኝ አልፈልግም። ይቻልሽ ግን እባክሽ ጭራሽ ቤተሰቦች ሳምራዊት እባክሽ ተረጋጊ። ልኖርበት። እሺ ሳምራዊት ተረጋጊ። ምን እያለች እየሰማሃት አይደል እንዴ? እኮ ገባኝ፣ ግን ተረጋጊ። አንቺ ጤና የለሽም እባክሽ። እሺ ቀጥይ ማለት እንደነገርኩ ያደርጋሉ። ሁሌ ደም ይረጫል። ከዛ ምንድነው ነገሩ ምናምን ብዬ እኔም በቃ ለምንድን ነው ከዛ እንደዚህ አይነት ነገር ሲፈጠር እኔም መውጣት እፈልጋለሁ ምናምን ነገር ሌላ ቦታ ስራ ምናምን እፈልጋለሁ። ስራው ሲሄድ አይሳካልኝም። የሆነ ማስጥንትን እፈልጋለሁ፣ መውጣት እፈልጋለሁ። አሁንም ስሞክር ወይ የሆነ ነገር ይጠፋብኛል፣ ወይ ዶክሜንት የሆነ ነገር በቃ ብቻ የሆነ ነገር በማል ውዝግብግብ ብዬ ተመልሼ እዛው ቤት ነው የምገኘው። ሄዳለሁ እላለሁ በቃ እኔ መውጣት እፈልጋለሁ ስላት እሷ እንዴት አድርገሽ አትወጭም ምናምን ትትለኝ በቃ ወዲያው እርስ ታደርገዋለሁ። ወጥቼም ስራ ፈልጌም ተመልሼ እዛው ቤት ነው። ምንድነው የተፈጠረው ነገር ምናምን ብዬ አብሬ እየሰራው እያለሁ እሷ የምታደርገው ነገሮች በቃ ሁሌ ደሙ ከዛ ሰው እንዳለ ከስተመሩ እኛ ጋር ነው የሚበዛው። ገበያው እንዲህ ነው በቃ እንደዚህ ነው በቃ እንዴት ብዬ ላስረዳ። ከዛ ምንድነው የተፈጠረ እያለ እሷ ለካ የባዕድ አምልኮ ምናምን ነገር አለባት። በፈጠረሽ ስለ እናቴ ከዚህ በላይ መስማት አልችልም። ሰማሽኝ አይደል? አልችልም፣ በቃ አልችልም። እኔ መሄድ ነው የምፈልገው። እንስማ፣ ተረጋግተን እንስማ። እያወራች ያለችውን እየሰማህ አይደል እንዴ? እኮ ውሸት ነው። እናቴ በፍጹም እንደዛ ነሱ አይደለች። ለሁለቷ ምላሽ ነው። እናትሽ ታስታውሻታለሽ አንቺ በደንብ? ለምን ያልተመለሰች ለእናቴ ትመለሳለች። እና እንደዛ እያደረገች ለካ ባለ አምልኮ ነገሮች እንደዚህ አይነቶች ውስጥ ገብታ በዛ ነው ለካ ገበያው ነው የሚገኘው። ከዛ የሆነ ቀን ምንድነው እንደዚህ የምታደርግ ምናምን ስላት ምንድነው አለችኝ። ሁሉም ነገር እኔ እንደዚህ ስታደርጊ ያለው ምንድነው ስላት ታውቂያለሽ አለችኝ። አውቃለሁ፣ ሁሉም ነገር አውቃለሁ። እኔ ከመጀመሪያው እስከ መጨረሻው አውቃለሁ። እኔ ሰራም ስፈልግ የነበረው እንደዚህ አይነት ነገሮችን ስለፈራው ነው። ምን እንደምታደርጊ ግራ ስለገባኝ ነው ምናምን ስላት አይ በቃ ካወቅሽ እነግርሻለሁ፣ አንቺ ቤተሰቤ ነሽ፣ ሁሉ ነገሬ ነሽ። ያለ አንቺ ሌላ ሰው መጥቶ ማንም አይሰራልኝም። አንቺ ይሄን ሁላ እያወቅሽ ሚስጥሬን ደብቀሽ ለኔ መንገርሽ ራሱ ይሄ ትልቅ ነገር ነው። ስለዚህ እነግርሻለሁ ምናምን ብላ ከመጀመሪያው እስከ መጨረሻው ነገረች። ልጅ መውለድ እንደማትችል ብዙ ነገር አድርገዋል፣ ጥረዋል። ሀብት እያለ ልጅ መውለድ አይችሉም ምናምን ነገር እና ሁሉን ነገር ስትነግር እና አሁን ሀብቱ ራሱ የሚመጣው እንደዚህ እኔ ሰሪ እንደዚህ በሀብት የሚሆንኩት በዚህ ነው እንደዚህ በማድረጌ ነው እንጂ ዝም ብዬ በሰራሁት አይደለም የመጣልኝ ይሄ ነገር እንደዚህ ብላ ነገረች። እና አሁንም ስለ ልጅ በቃ እንትን እያልኩኝ ነው። አንዳንድ የሚያስተካክልልኝ አለ፣ አዋቂ አለ፣ እሱ ነው የሚያስተካክለው። ገንዘብ እየከፈልኩ ከፍዬ እንደዚህ ነው የሚያደርግልኝ። ይሄን ካወቅሽ እነግርሻለሁ። አሁንም ስለ እርግዝና ማርገዝ እኔ ልጅ መውለድ እፈልጋለሁ ሁሉ ነገር ብሎኝ የሚሰጥ ነገር አለ፣ እሱን እሰጥሻለሁ ጠብቂ ብሎኝ እየጠበቅኩ ነው ምናምን ነገር አለች። እውነትሽን ነው። አሁን እንዴት እንደዚህ ሊሆን ይችላል ስላት እግዚአብሔር የፈቀደ ጊዜ ይሆናል። ለምንድነው እንደዚህ አይነት መጥፎ ነገሮች ውስጥ የምትገቢው ታይ ምናምን ስላት አይ መጀመሪያማ ሁሉንም ነገር ሀብቱን አግኝቼዋለሁ፣ ደግሞ የቀረ ልጅ ነው። ልጅ ካላገኝ ሳላሳከማ አልተወውም በጭራሽ ይሄን ነገር መጨረሻ አልተወውም ስትል በቃ እኔ ምንም መጋፋት አልችልም። የልጅ ነገር ከባድ ነው። ልጅ ማግኘት ትፈልጋለች። በቃ እንደፈለግሽ ብዬ እውነትም ያለችው ቀን ደርሶ እዛ ሰውዬ ጋር ሄዳ በመጣች ጉረው በሳምንቱ አርግዛለች። እርጉዝ ናት። ከዛ እርጉዝ ናት ስልህ እንደዚህ የአንድ ወር 2 ወር አይደለም ልጁ እንትን እርግዝና አድጎ ትልቅ ሆኖ ማለት ነው። ልትወልድ የቀረበች ሆና ነው የመጣችው። ከዛ እውነቱም ደንግጬ በቃ እኔን ምን ልታደርገኝ ነው? እኔንስ ምን ልሆን ነው? ምንድን ነው የሚፈጠረው? ወይኔ ጉዴ ምናምን ብዬ ጨንቆኝ ከዛ በቃ በ3ኛው ሳምንት ምናምን ወለደች።
በዛ ላይ ደግሞ ልጁ ቀኗም አልደረሰም ምንም አልሆነም ማለት ነው። ከዛ ወለደች። በቃ እኔ አሁንም ያንን ነገር ያው ሚስጥር ነው ያዥ ብላኛለች። ለእኔ ስለነገረች ምንም አላልኩም። ባሏ ራሱ እንደዚህ እንደሄደች እንዳረገች አያውቅም። ሄዳ በመጣች በሳምንት ነው ያረገዘችው፣ ወለደች። ከዛ በኋላ በቃ እኔም ቤት ውስጥ እንትን አረገች። ሆቴሉም እየሰራው ቤት ሞግዚት አረገች፣ ልጇን ማለት ነው። ለልጇ አንቺ ሌላ ሞግዚት ከማመጣ ሌላ ሰው እንትን ከሚልብኝ አንቺ አለሽ፣ ስለዚህ አንቺ ሆኝኝና አንቺ እዚህን ስሪ፣ እኔ ቤት በሆኑበት ሰዓት አንቺ እዛ ሆቴል ትሄጃለሽ፣ ትሰሪያለሽ። አንዳንድ እየሄድሽ ቼክ ታደርጊያለሽ። ሌላ ሰው አመጣች፣ አንዳንድ እየሄድሽ ታያቸዋለሽ። እኔ እዚህ ይሄ ዋናው ቤት ውስጥ ይሆን ስራሽ ምናምን ብላኝ ይሻልኩ። እውነትም ልጅቷን እኔ ነኝ እያሳደጓት የነበረው። ከዛ የሆነ ወደ 6 ወር ምናምን አካባቢ ነው። ከዛ እኔ ቁጭ ብዬ ነገርኳት፣ ታይ እንደዚህ አይነት ነገር ይብቃሽ። ያን ጊዜ ነግሬሻለሁ፣ አውርቼሻለሁ፣ ታይ ስልሽ ልጄን ሳላገኝ አልተውም ብለሻል። አሁን ልጅ አግኝተሻል። ከዚህ በኋላ እስኪ ታዩ በቃ ይህንን መጥፎ ድርጊትሽን አቁሚ እባክሽ፣ እየለመንኩሽ ነው ምናምን ስላት ልክ ነሽ መተው አይቀርም ልተው ነው እውነትሽን ነው ምናምን ብላኝ እሺ ብያት ወዳው በሳምንቷ 15 ቀን ምናምን ሆናታል። ከዛ መጣችና ያን ያልሽኝን እኮ ተውኩ፣ ሁሉንም ነገር እኔ ለአንቺ ሁሉንም ነገር እንደ እህቴ ነው ማይሽና ሁሉም ነገር ለአንቺ የደበኩሽ ነገር የለም፣ ያን ያልኩሽ ነገር ትቻለሁ ምናምን፣ ልጄን ግን ለአንቺ ነው የሰጠሁሽ አደራ ምናምን አለችኝ። የሆነ ቀን ጠዋት ምንድን ነው አደራ የምትይኝ? እስከ ዛሬ እንደዚህ እኮ አደራ ብለሽኝ አታውቂም። ለምንድን ነው አደራ የምትይኝ? አደራ ሲሉኝ አልወድም። ለምንድን ነው አደራ የምታበጁ ስላት አይ በቃ ከዚህ በኋላ ልጄ የአንቺ ናት አደራ፣ አንቺ ነሽ የምትጠብቂልኝ፣ አንቺ ነሽ የምትቆጣጠሪልኝ። አንቺ የት ትሄጃለሽ ስላት እኔ የትም አልሄድም አለው፣ ግን በቃ የአንቺ ናት ምናምን ነገር ስትለኝ ችግር የለም አልኳት። ወደ ክፍለ ሀገር ሄጄ እመጣለሁ ለአንድ ሳምንት። ከዛ ከዚህ ነገር ውስጥ መውጣት ወጥቻለሁ፣ ያንስ ወደ ራሴ ተመልሼ ልምጣ ምናምን ተስተካክዬ እመጣለሁ ምናምን ብላኝ እሺ አልኳት። ከዛ ወደ ክፍለ ሀገር ልንሄድ ነው ከባለቤቴ ጋር ብለው ወጡ። የዛን ቀን ጊዜ ሊያሳይ ወጥተው ከዛ ወደ ስልክ ተደወለ። ከዛ ምንድን ነው ምናምን ሲል በሚያሳዝን ሁኔታ በመኪና አደጋ ሁለቱም እንደሞቱ ተነገረ። ማታ አለቀስኩ። በቃ ምንድን ነው የምሆነው? እንደዚህ አደራ ስትለኝ የነበረው እንዴት ነው እንደዚህ ያደረገችው ብዬ አዝኛ አልቅሼ ምናምን። ከዛም በቃ የሰው አደራ ልጅ ምንድን ነው ማደርጋት? እሺ ምንድን ነው መሆን ያለብኝ ብዬ እያለቀስኩኝ ያቺ ልጅ በቃ ባልወልዳትም ልጄ ናት፣ የአደራ ልጄ፣ በዛ ላይ ከህፃንነቷ ጀምሮ ያሳደግኳት ናት። ሀዘኔን ቤቴ ልጄን ይዤ እያለቀስኩ እሷን ይዤ ቀብራቸው እንኳን ሜዳ ራስ ልጅ ይዤ 6 ወር ናት፣ እሷን ይዤ እያለቀስኩኝ ብዙ ነገር ያሳለፍነው ነገር እንትን እያልኩ ለምን እንደው ባትተው ይሻል ነበር። ምንድን የተፈጠረው? ምንድን ነው ማድረግ? እንደምነው በቀረች ባትተው ይሄ መጥፎ ነገር ውስጥ እንደው እንደገባች እንደው ልጇን ባሳደገች እያ እኔ እንደውም የተጸጸትኩ ይቺ ልጅ አሳደግኩ። ከዛ አደራ ተብያለሁ፣ የአደራ ልጅ ይላል። ከዛ እንደዛ እየተፈጠረ እያለ ያው ቤቱም ሁሉም ነገር ያው በሷ ነው። የሆነ ሰዓት ላይ ሰው መጣ፣ ማላቃቸው ሰዎች አንኳኩ በር። ምንድን ነው ምናምን ነገር ስላቸው ጥሪያት እሷን ሲሉ እንዴ ያለችም ምንድን ነው የምትሉ? ምንድን ነው ከየት ነው የመጣችሁት? አታውቁምና ነው ምናምን አልኳቸው። ከዛ ምንድን ነው ምናምን ጥቋቁር ለብሻለሁ እንደሞታች አታውቁም ምናምን ሲሉ እና ሰው ብትሞት ቤት ሰው የለም ከሰዎቹ ጨራሽ እሷን ሰው የሞተ ያክል ስሜት የለም ሰው የለም ሲሉ ምንድን ነው ሲል ብዙ ብር ብዙ ነገር ወስዳብናለች። የምን ብር ነው እሷ? አሁን ይሄ እንግዲህ ከየት ይመጣል? ምንድን ነው የምናደርገው ስንል አይ እንፈልጋለን። አሁን አዳምጪኝ ሰሚኝ እባክሽ። እስካሁን ያወራሽን እንደምን እንደምጠብቂው እኔ በቃኝ ነው የምፈልገውን ነገር ወስጣኝ። አይዞሽ በቃኝ ነው ታለው በቃኝ። እሺ ደውልልን ለማን ይደውልልን ያልፈልግ። እሺ ሳምሬት ያምሻል። እሺ ተረጋጊ፣ ያምሻል። ተረጋጊ። ለምን በቃ እኔ ያሱት ነው። ተረጋጊ ሳምሬት እባክሽ ተረጋጊና አንዴ ሳምሬት ተረጋጊ። ያምሻል። እኔ አልበቃ ብሏት አልፈልግም በቃኝ። እንደባለፈው ያምሻል። እባክሽ ሳምሬት ያሱኝ በቃ እንዴ
እንዳያመኝ እኔ ከዚህ ሴትዮ ፊት ዞር አድርገኝ አልፈልግም። በቃ ደግሞ ስለ እናቴ እንደዚህ እንዳታወሪ እሺ። እባክሽ ተረጋጊና አዳምጪኝ። እንደዛ መጥፎ ነገሮችን ታይና አሁን የምታዳምጪ ከሆነ አዳምጪ። ስልኩ ተው ይቀራል። ጨርስና በኋላ ትገቢ እየፈለግሽ ነው ትችያለሽ። አንዴ እባክሽ ተረጋጊ። ትንሽ እድል እንስጣትና ያለ ነገር ታወራ። እሺ ከቦርሳ ውስጥ መድኃኒት አምጡላት፣ መድኃኒት አምጡላት። እሺ ተረጋጊ እባክሽ። አይዞሽ አምጡላት። ተረጋጊ። ንፋሲን ካሽ እናስወጣሽ ከዚህ። እኔ ደህና ነኝ። እረፍት ታደርጊያለሽ። በቃ እኔ መሄድ ብቻ ነው የምፈልገው። ሰማኝ አይደል? አንዴ አዳምጪኝ። ባዶ ልጅ እኮ ልጄ ነች። ተረጋግቼ ሰማሁት። እኔ ለጌች ቃል ስለገባሁለት ነው ምንም ነገር አላደርግም ስላልኩትኝ ነው። አንድ ደቂቃ ስጭኝ። አንድ ደቂቃ ልንገርሽ። ይኸውልሽ ሳምሪ፣ ይሄ ነገር ውሸት ከሆነም እውነት ከሆነም ነገሮቹን እኮ እኛ የምንፈርደው አይደል? መሀል ላይ ያሉት ዳኛ ሆኜ ነው። የጀመረችውን አንዴ ትጨርስና ከዛ በኋላ እኛ እንፈርዳለን። እሺ አንቺም እኮ የነገርሽኝን ነገር እኔ ቁጭ ብዬ የሰማሁሽ አይደለ? አንዴ ተፈጥሮ ነው እንዲሆነ ነው ስትይኝ ያለውን ነገር ሰምቼሻለሁ። እዚህ እሷ ደግሞ ትንገር። እሺ እንዴት ነው የምታውቀውን ነገር ትንገር። እሺ እውነት ነው ብዬ እንዴት ልቀበል? እሺ እኮ አሁን እኮ ተቀበይ እያልኩ አይደለም፣ ግን እሷ እድሉን እንስጣት። ታውራ እናቴ ስለሆነች አይደለም፣ ግን ለአንቺ እንዲጠቅምሽ ስለምፈልግ ነው። እውነታውን ማረጋገጥ ስላለብን ነው። ማረጋገጥ ባለብን መልኩ እናረጋግጥ። እናምናታለን አይደለም እኮ ሙሉ ለሙሉ፣ ግን ማረጋገጥ ባለብን መልኩ እናረጋግጣለን። እሺ ሰዎች እንደነገርኩ መጡ። ብዙ ዳለባት እንደዚህ እያደረገች ስታደርግ ነበር። ከዛ ሁሉንም ነገር ነገሩኝ። ይሄን እናትየዋን ማለት ነው። እናትየዋን በአዳ አምልኮ የምትከፍለው በጣም ውድ ገንዘብ ነው፣ ብዙ ገንዘብ ትከፍላለች ምናምን እሱ ነገር ነገረኝ። ከዛ እንዴት ነው ይችን ህፃን ልጅ ይዤ እናንተ የምትወስዱብኝ? ቤቱ ልትወስዱብኝ ነው ወይንስ የት ላሳድጋት ነው? እኔ ወይ ደህና ቤት የለኝ፣ ምንድን ነው የምታደርጉት ምናምን ስላቸው ዝተውብኝ ሄዱ ማለት ነው። ዝተውብኝ ሄደው ወደውንም ማታ ሰዎች ይዞ መጣ ሰውየው። በቀን 2 ነበር የመጡት፣ ሌላ ሰው ጨምሮ መጣ። ከዛ ሲመጣ ምንድን ነው እኔ ያሰብኩት በቃ ቤቱን የሆነ ነገር ሊያደርጉ ነው፣ እኛን አውጥተው ውጭ ላይ ሊወረውሩ ነው ያልኩት። ሊወረውሩናል፣ በቃ ይቺ ልጅ የት አባቴ ሊገባ ነው፣ ምን ላደርግ ነው እያልኩኝ ቤቱን ካስለቀቁ ምንድን ነው የምናደርገው እያልኩኝ እየተጨነኩ ነው። ገብተው ከዛ እኔ ያሰብኩት ሌላ፣ እነሱ ያሰቡት ሌላ። ልጅቷ ሊደፍሯት። ከዛ የሆነ የሚነፋ ነገር አለ፣ ጭስ ነው እንዳለ እንትን ይሉሃል። ከዛ ልጅቷ እራሷን ሳተችብኝ። እንትን ብለዋታል፣ ቦጫጭረዋታል ምናምን ይዟት። ከዛ በኋላ እኔ እየጮኩ እሷን ለማትረፍ እኔ እየጮኩ እጮሃለሁ። እሷም ተቦጫጭራለች በጥፍራቸው ምናምን እንትን ብለዋታል። ከዛ እሷን ለማዳን ስል ራሴን ሰጠው። በቃ የራሴን ህይወት አሳልፌ ሰጠው። ውሸት! ለምን እሷን ለማዳን? ውሸት! እሷ ትስማኝ፣ አንተ ስማኝ። እኔ እሷን ለማዳን ስል እንዲጫወቱብኝ ካረግሽ በኋላ ውሸት! እኔን ደፍረውኝ እሷ ምንም ሳይነኳት ምንም አልተነካችም፣ ምንም ነገር አልነኳትም። እኔ ግን ተደፍሬ በነጋታው ጠዋት እሷ ምንም ነገር እንዳታቀብኝ ብዬ ሁሉን
ነገሬን ደብቄ ምንም እንዳልተፈጠረ ሆኜ ነው ጠዋት ሰላም ሆኜ ሳናገራት የነበረው። ያ ሁሉ ነገር ሲፈጠር እሷን ለማትረፍ ብዬ ነው ራሴን የሰጠው። ራሴን ስለምታውቂ ሌላ አይደለም፣ ስራሽን ስለምታውቂ ነው ዝም ያልሽኝ። እኔ በቃ ከዚህ በላይ እውነቱ ሰማድን እኔ ልውጣ በቃ ሸኝ። ቆይ ሳምሪ፣ እሷ ግን እያለች ያለችው ተደፍሬያለሁ እና እሷ ነች ያስደፈረችኝ እያለች ነው። ተደፈረች የተቦጫጨርኩት እኔ አንቺ ምን ሆንሽ እኮ እንደዛ አንቺ ራስሽን ስተሻል እኮ ምንም የምታውቂው ነገር የለም። ከዛ እኔ እሷን ሲቦጫጭሩብኝ እኮ እሷን ለማያስር እሷን ለማዳን ስል ራሴን ሰጠው እኮ እያልኩ ነው። ለምንድን ነው የማታምነኝ? አንተ ሳታምነኝም ከዛ ራሴን እኔ ነኝ የተደፈርኩት። ግን ጠዋት በነጋታው ምንም እንዳልተፈጠረ ነገር ሆኜ ነው ራሱ እሷን ስንከባከበው የነበረው። ያ ሁሉ ተፈጥሮብኝ እንኳን ከዛሬ ነገ ያገኙብኛል እያልኩ እስከ 12ኛ ክፍል ድረስ እስከምድርስ እጇን እጄ ስጎትት የነበረው እነሱ እንዳያገኙ አስል እሷ እንዳትደፈር እሷ እንዳትጎዳ የራሴን ሰጥቼ እሷን ስጠብቅ የነበረው ለዛ ነው። እንደ 12ኛ ክፍል እስከምድርስ ድረስ እሷን ስጠብቅ የነበረው ለእሷ ብዬ ነው፣ ለአደራ ብዬ ነው። አደራዬን እኔ ተወጥቻለሁ። ምንም ያደረኩት ነገር የለም። አትመኝን ከፈለች። እኔ ግን እሷ ምንም ነገር አልተደረገችም። በእውነታው እሷን እንትን ለማለት እንትን ብላለች፣ ቦጫጭረዋታል። ግን በጭራሽ ምንም የሆነችው ነገር የለም። እኔ ነኝ እንደዛ የተደረጉት። በቃ እውነታው ይሄ ነው። እኔ ብታምን ትመን እሷ ምንም አላደረኩም። እኔ አደራዬን በስነ ስርዓት ጠብቄ ምንም አላደረኩም። እዚህ ድረስ የደረሰችው በእኔ ነው። ጠብቄያለሁ አደራዬን። እንደዚህ አደራን ይበላ አይደለሁም፣ አደራ አልበላውም። የተደፈርኩት እኔ ነኝ። እሷ ምንም አልተነካችም። በእርግጥ ራሷን ስታልች አታውቅም ነበር። ግን እኔ ጠዋት ሲነጋ ምንም እንዳልተፈጠረ ሆኜ ነው ያወራኋት። ራሴን እንደዛ ተጫውተውብኝ ሄደው ማለት ነው። ትምህርት ቤት እሷን ስጎትት የኖርኩት እኮ እሷን እንዳያገኟት የሆነ ነገር እንዳትሆንብኝ እያልኩ ነው። ለምንድን ነው የማትረዳኝ እንዴ? እውነት ከሆነስ እሺ፣ ለምን ካደግኩ በኋላ ልክርሽኝም? ለምን እንደምጠላሽ ታውቂያለሽ? ለምን? አዎ አንቺ የምታውቂው እኔ ብዙ ነገር እንዳደረግኩብሽ ነው። ግን ይሄ ሁሉ የእናትሽ ያደረገችው ነገር የእናቴን ስም አትጥሪ፣ የእሷን ስም አትጥሪ። እውነት አንቺ ለእኔ ብለሽ እንደዛ ሆነሽ ከሆነ ለምን ለብሰሽ አልነገርሽኝም? ለምን? አየሽ፣ ውሸት ስለሆነ እኔ አይምሮሽ እንዲጎዳ ስለማልፈልግ ነው። አይምሮሽ እንደዚህ አይነት መጥፎ ነገሮች ተጎዳሁ እኮ። ጤነኛ እኮ ነው የሚመስልሽ? ያው መድኃኒት እየቃምኩ ነው የምኖረው። ጤነኛ ነው ስይሽ ነው። እውነታው ይሄ ነው። እንግዲህ ብታምኚ መኔ ባታምኚ አትመኝ። በቃ የፈለግሽውን መሆን ትችያለሽ። አትመኝም ከፈለግሽ። ታዲያ ይሄን ለመናገር ታዲያ ለምን አላውቃትም አልሽ? ይሄን ሁሉ ነገር አድርገሽ ከሆነ እስካሁን ከሰማኋቸው ነገሮቹ ምንም መጥፎ ነገር አላየንም። በቃ እውነታ ነው እንዳለ እያገኘን ያለ ነው። ጥሩ መልካም ነገር ነው። ታዲያ ይህን ነገር ለመናገር ለምን ፈራሽ? ልጄ በቃ ይህን ሁለኔ ካደረግኩ በኋላ እሷ መታ እንደዚህ ስትወቅስ እኔ እናቴ ብላ አመስግናኝ ከኔ ጋር መኖር እንትን ማለት ስችል እሷ በመጥፎ ነገር አንቺ ክፉ አንቺ አረመኔ ስትለኝ እንዴት ነው በቃ እንትን ማለለው? በቃ እኔም እንዲህ እንደዚህ ሁሉ ነገር አድርጌላት እንደዚህ ያለት መታ ታዋርዳኛለች። ራሴን እስከ መስጠት ድረስ ለእሷ ብዬ ሰጥቼ እድል የነለ ነገሩ አይደለም አሁን ተወይ በቃ አንተ ማትመነኝ ከፈለክ እኔ ዋናው ነገር በቃ ያደረኩት ነገር ይሄ ነው። እውነታው ይሄ ነው። በቃ እኔ እሷ ምንም አልተደረገችም። ይሄ ሁሉ ታደርጊ የነበረው ለእሷ ብዬ ነው። በቃ ነገርኩ። እነኛ ሰዎች እንደዛ የሚያደርጉት የተጫወቱብኝ እኔን ነው። ትምህርት ቤትም እስከዛ ዓመት ድረስ 3 የነበረው ያኔ ላይ የተፈጠረው እሷ ላይ እንዳይፈጠርብኝ ስከተል የዋልኩት እሷን ነው። እጇን ይዤ ስጎትት እንደዛ ትልቅ ሆና እንኳን እስከ 12ኛ ክፍል ደርሳ እንዴት ነው ማናት እናቷን ልጇን ይዛ የምትሄደው? እኔ አደራ ይላ ለመብላት ብዬ የሆነ ነገር ካገኟት ብዬ እሷን ስጎትት እድሜ ልኬን ይኖርኩት ለእሷ ነበር። ግን እሷ አሁን እዚህ መታ እኔን መጥፎ ሰው አረመኔ ነሽ ብላ ትሰድበኛለች። ይኸው ምንም አላደረግም። እድሌ ነው ምን ታደርገዋለህ? ማንም አያምነኝም። እኔ እሺ ተረጋጉ። አሁን ይኸውላችሁ ግራ ነው ማለት አሁን ያንቺ ልክ ነው የሷ ልክ ነው ብሎ ለማመን በጣም ከባድ። በቃ እኔ አደረኝ ተወጥቻለሁ። ልክ ናት በልና ያዘው ከፈለክ። እሺ ለምን ጥለሻት ሄድሽ? ነገር አድርጌያለሁ። እሺ እንደዛ አረግሽ አይደል? ለምን ጥለሻት ሄድሽ ታዲያ? ጥለሻት ጠፍተሻል። በሳታቅ ትሄጂ ምን ትበይ ሳታቅ ጠዋት ስትነሳ የለሽም። በቃ መረዝ ያዘችኝ አንቺ ነሽ፣ ሁሉ ነገር ያደረግሽኝ አንቺ ነሽ ስትል ካገባች በኋላ ካደከሽ በኋላ ተድራ አግብታ ነው
ጥለሻቸው የጠፋሽው? እኮ ምን ላድርግ ታዲያ? ከዚህ በላይ ባሏ ከኔ ይበልጥ ይንከባከባታል አይደለም? አግብታለች። ከኔ ይበልጥ አሁን ከኔ የሚበልጥ ሰው አግኝታለች። እኔ አድሬን እስከዛ ድረስ ተወጥቻለሁ። ከኔ የሚበልጠው ደግሞ ይበልጥ የሚንከባከባት ሰው ተገኝቷላ አግኝታለች። ከዚህ በላይ ምንድን ነው ማድረግ ያለብኝ? እኔ ምንድን ነው አደሬን ተወጣው እኮ በቃ ጨረስኩ። እስከዛን ድረስ ከ6 ዓመት ጀምሮ ድረስ አንድ ቀን እንኳን እሷን እንዳይከፋት ጎንበስ ቀና እያልኩ ነው እንደዛ ሰውን የነበረው። ምንም እንዳይጎልባት የሆነ ራባት ጠማት የሆነ ነገር እንዳትሆንብኝ እያልኩ ከትምህርት ቤት እሷን ለማምጣት ምግቧን ሰርቻ አዘጋጅቼ ሄጄ እሷን ስጎትቱ እየመመጣው እኮ ለእሷ ብዬ ነው። ለምንድነው እንደዛ የማደርገው? አሁን ደግሞ በቃ እሷን የሚጠብቃት ሰው አለ። እሷን የሚጠብቃት ሰው ካለ እኔ ምን እሰራላችኋለሁ? በዛ ላይ እሷ ለእኔ ጥሩ አመለካከት የላትም። መጥፎ ነገር አንቺ መጥፎ ነች፣ መጥፎ ነገር እንደዚህ አድርገሽ እኛ እንደዚህ እያለች ነው። ስለዚህ አይምሮዋ ከሚመረዝ በእሷ አጠገቧ ሆኜ ከምመረዝባት ራቅ ልበል ብዬ ነው። ይሄን ኩላ ችግሬን ተሸክሚ ይሄን ኩላ የተደረጉትን ነገር ሁሉ ነገር ተሸክሚ እየኖርክ ያለሁት ግን አሁን ይሄው እንደምታየው ምንም ጥሩ ነገር ባደርግም በመጥፎ ነው እየተደረገ ያለው። እኔ ምንም ትበለኝ መጥፎ ነች ትበለኝ፣ ግን እኔ ዋናው ነገር እኔ እሷን መጠበቄ ነው፣ እሷን እዚህ ማድረሴ ነው። በቃ ከዚህ በላይ ምንም ማድረግ አልችልም። ምን አደርጋለሁ? በቃ አሁን ምንድን ነው? እሺ ማድረግ ቆይ፣ እንደተደፈርሽ እንዴት ነው አንቺ ያወቅሽው? ምን ምልክቶች አይተሽ በሀብ ተደፈርኩ ያልሽ? በቂ ማስረጃ እኮ ነው። ዝም ማለትሽ በራሱ እኮ አንድ ማስረጃ ነው አይደል? ሌላው ይቀርሽ ልጅ እያለሁ አትንገሪ። ሳድግ ነፍስ ሳቁሚት አትነግሪኝ። አንቺ አልተደፈርሽም ነው እንደፈሩ ልበልሽ? ታዲያ ምን ላድርግሽ? አታምነኝም ብነግርሽ እኮ እየጠላሽ ከምኖር ለምን አትነግሪኝም? እውነት ከሆነ ራሴ እንደተጎዳሁ እኮ እያወቅሁ ነው ዝም ያልኩሽ። አንቺ እንዳልተጎዳሽ እኮ አውቃለሁ። ምንም እንዳልሆንሽ በሰዓቱ ደግሞ አንቺ ላይ አንድ ምልክት እንኳን አልነበረም። ለምን ነግሬሻለሁ እኮ ነግሬሻለሁ። ራሴን በንጋታው ምንም እንዳልተፈጠረ ምንም እንድታይብኝ ስላልፈለግኩ ነው ራሴን እየተጎዳሁትን ሁላ አንቺን ደብቄ የኖርኩት። አንቺን እየደበቅኩ ነበር በዛን ሰዓት። አንቺ ምንም እንድታቂብኝ አልፈልግም። የኔን ጉዳት እንድታይ ስላልፈለግኩ ነው እየደበቅኩት የነበረው። ውስጤ ህመም ሳይኖር ቀርቶ ነው አለ ውስጤ ላይ ህመም። ግን አንቺን ለመደበቅ የሞከርኩት ነገር ነው። አንቺ ደግሞ ምንም እንዳልሆንሽ ምንም እርግጠኛ ነኝ። ምንም አልተደረግሽም። ስለዚህ አንቺ ምንም እንዳልሆንሽ ስላወቅሁ ምኑን ነው የምነግርሽ? እኔ ተደፍሬያለሁ፣ አንቺ ጤነኛ ነሽ፣ በቃ አለቀ። ስለዚህ ምን ልንገርሽ? እኔ ነኝ እኮ የተጎዳሁት። አንቺ ምንም የሆንሽው ነገር የለም። እኔ አንቺን ለማትረፍ እኮ ነው የሞከርኩት። አንቺን አትረፊያለሁ። በቃ ዋናው ነገር እኔ አንቺን ማትረፍ ነው። ከዚህ ውጭ ምን አደርጋለሁ? ግራ ገባኝ። እሺ ምንድን ነው? ምን ያህል እድሜ ላይ ነበረች ይህ ነገር ሲከሰት? ምን ያህል እድሜ ላይ ነበረች? 11 ነው ማለት ምንም አይነት ነገሮች ማየት አልጀመርሽም ማለት? ማለት ያው ሴት ልጅ ስታድግ የምታያቸውን ነገሮች ፔሪድ ማየት ምናምን አልጀመርሽም ነበር? ገና አልነበረ። ያው አንዳንድ ተፈጠረ ምን ስለሷ ምክንያቱም ተደፍረሽ ከሆነ በሰዓቱ ያው እርግዝና ምንም ሊፈጠር ይችል ነበር። ግን ያው እንዳልሽኝ ደግሞ ፔሪድ ማታይ ከሆነ ያው የማርገዝ እድልሽ በጣም ዜሮ ነው እና ማለት ለመፍረድ ከባድ ነው። አሁን እንዴት ብለን እንትን እንደምንል አላውቅም። በእኔም አትፍረድ አንተ። እኔ ራሱ እኮ በዙሪያ የምሰማቸው ነገሮች ሁሉ ስለሷ መጥፎ ነገር ነው። እሺ እንዴት ጥሩ ናት ብዬ እንዴት ልቀበልሽ? እንዴት ልምን? ማላውቀው እንኳን የሆነ ሰው እየመጣ ስለሷ መጥፎ ነገር ነው የሚነግረኝ። እሺ እንዴት ብዬ ጥሩ ናት ብዬ ልቀበል? ከባድ እማይ ማለት እናቴ ነሽ። እኔና አንቺ እናትና ልጅ ነን። ግን ጥፋት አጥፍተሽ ከሆነ አንቺ ከማሳሰር ወደኋላ አይደለም። የሆነ ነገር ግን ካገኘው እስከ ዘላለም እንቆራረጣለን። ሌላው ይቀር ትንሽ ውሸት ከአንቺ ካገኘው ከዚህ በኋላ የኔና ያንቺ እናትና ልጅነት ያበቃል።
እንዳላደረጉ የሚነግሩ ሰው እንደውም አንድ ጓደኛ አለች። በዛን ሰዓት እሷ ራሷን ስታለች ልጅቷ። እነሱ የሚፈልጉትን ከእኔ አድርገው ሄደዋል። ከዛ እዛው ልቄ አንድ ጎረቤታችን ነበረች፣ እሷ ናት የደረሰችልን ማለት ነው። እሷ ስትደርስ እሷ ምንም የሆነች ነገር የለም ወድቃለች ራሷን ስታ። እኔ ግን በቃ እንደፈለጋችሁ ሆነው ነው ያገኙት። ማንቻችን ማንሳት እንዳለባት አላውቅም። ሁለታችንም አይተናለች ስታይ በቃ ያልሆነ ነገር እንደፈለጋችሁ ተጠቅመውብኝ ይወድስ ምናምን ነገር እና ከዛ ሁለታችንንም አንስታ እሷን ወደ መኝታ ቤት አድርጋ እኔንም አስቀምጣ ምናምን እንትን ብላ የሚሆነውን ነገር እንትን ብላ አይታ ምናምን በቃ እንዴት እንደዚህ ልጄን ይልኝ ምናምን ስላት በጭራሽ እሷ ምንም አልሆነችም። እኔ እንደዚህ አይነት ነገር ሲያደርጉ ምናልባት የሆነ ነገር ካረጓት ብዬ ከዛ በፊት ምንም ስላልነበረች ከዛ ጭራሽ እሷ ምንም አልሆነችም። ከዛ እሷ ስታይ እኔን ነው እሷ አልቅሳ ልጅሽ ተርፋለች አንቺ ነሽ የተጎዳሽ ምናምን ብላ እሷ ከፈለገ እሷ እንደ ምስክር ትሆናለች ማን እንደተደረገ አሁን እያመነች አይደለም። ስለዚህ እሷ ልነግርህ ትችላለች ሁሉንም ነገር እኔም እንዴት እንደተደረግኩ እኔ ለእሷ ስል ምን ሲሆን እንደነበረ ምን ሳደርግ እንደነበረ እኔ መጥፎም ከሆንኩ እሷ ትነግራለች። እሷ መጥፎ ናት እንደዚህ ስታደርግ ነበር ወይንም ውሸቴም ከሆነ ዋሽታለች ትላለች። እኔ በቃ ምንም ነገር ትነግርሃለች ሁሉንም። እኔ እሷን ከመጠበቅ ወደኋላ ምንም ያልኩት ነገር የለም። በቃ እየነገርኩ ቢያንስ እሷን እንኳን ስትሰማ ልታምን ትችላለች። ወይ እኔ ነኝ መጥፎ ወይ እንግዲህ አይታወቅም፣ ወይ ለእሷ እኔ መጥፎ ሆኜባት ሊሆን ይችላል። እንግዲህ ምናልባት ሳላቅ መጥፎ ሆኜባት ከሆነ አላቅም እንጂ እንደዚህ አይነት ነገር እኔ አላደረኩም። ምናልባት እሷን ስትሰማ ልታቅ ትችላለች። ሁሉንም ነገር ታውቅና ወይ እኔ ይቅርታ እላታለሁ ወይ እሷ ይቅርታ ትላለች። እኔ ይቅርታ አትበለኝ በቃ ሁሉንም ነገር ብቻ እውነታው እንድታቅልኝ ይፈልጋል። ይሄ ሁላ ሳደርግ የነበረው ራሴን እስከ መስጠት የደረስኩት ለእሷ ብዬ ነው። ቢያንስ እውነታውን አውቃት ትቀመጥ። እኔን እንደዚህ ብላ በየቦታው እየሄደች እኔን በመጥፎ ነገር አታንስ ሳምሪ። ስለዚህ እንግዲህ እናጣራለን። አንቺ ራስሽን አድርጋለች ያሉትን ነገሮች በጠቅላላ ሰማናቸው። እውነት ይሁን ውሸት ጎረቤት ብላለች አይደል? ሄደን እንጠይቃለን ጎረቤት። እሺ አንተም በእኔ አትፍረድሽ። እኔ ምን ላድርግ? ምንም እያልኩ አይደለም። እኔ በአንቺ ቦታም በእሷ ቦታም መሆን አልችልም። እኔ መሀል ላይ ሆኜ ነው የሁለታችሁን ለማስማማት እየሞከርኩ ያለሁት። አሳድጋሻለች፣ ግን ስታሳድግሽ ደግሞ አደራ ተቀብላ እስከ 12ኛ ክፍል ድረስ ታመላለስሽ ነበር። እሱን አምነሻል አይደል? በደንብ። ስለዚህ አሁን ያሳምነኛል ነው ይሄ የመደፈሩ ጉዳይ እንጂ ሌላው ጉዳይ እንደማያውቀው እናቴ ስለሆነች አይደለም። 12ኛ ክፍል ስለሆነ ወደ 15 ዓመት ያህል በትምህርት ቆይተሻል። 15ቱን ዓመት ሙሉ አንድ ቀን ከአንቺ ሰዓት ላይ ጠዋት እየወሰደችሽ ከሰዓት እየመለሰችሽ ከሆነ እቺ ሴት ትወድሻለች ማለት ነው። አንቺን ትንከባከብሽ ነበር፣ ለአንቺ ታስብ ነበር፣ አንቺ ትጠብቅሽ ነበር ማለት ነው። እሺ ያለችውን ሁሉ እሺ ልመናት። እሺ ከሌላ ሰው የምሰማውን ነገር እሺ እንዴት ልቀበልሽ? ከሌላ ሰው ከማን ነው የምትሰሚው? ተይው፣ እኔ የአበባ ጉዳይ ተይው። እሷን አይደለም፣ እሷ ጓደኛዬ ናት። እሷ ለእኔ ብላ ነው ይሄ ሁሉ ነገር ውስጥ የገባችው። ውሸታም ነች ያልሽኝ ነበር ባለፈው። እሺ እኔ ከማላውቀው ሰው ስለ እሷ የሚደርሰኝ የተለያየ ነገር ምን ላድርግ? እሺ እንዲህ ክፉ አይደለችም ብዬ ላስብ? የማላውቀው ሰው እንኳን ስለ እሷ ጥሩ ነገር አይነግረኝም። ማን? እስኪ ንገሪኝ። እንትና በይኝና እነዛን ሰዎች አግኝተን እናዋራቸው። እኔ ስሙን አላውቅም። ችግር የለም አረጋግጠን አልኩሽ እኮ። አሁንም እናቴ ንጹህ ናት እያልኩኝ እናቴ ስህተት ናት እያልኩ አይደለም እኮ። በዛ ሰዓት የደረሰችው ሰው አለች፣ መናገር ትችላለች እኮ፣ ሰው መምጣት ትችላለች፣ ትናገራለች እኮ ሰው። እንሄዳለን፣ ካስፈለገም ደግሞ እናመጣታለን። አዎ ችግር የለም ሳምሪ። እሷ እውነቱን ትናገራለች። ግን እማዬ ትንሽዬ ውሸት አልኩሽ፣ ትንሽዬ ውሸት ባገኝ የኔና ያንቺ እናትና ልጅነት ይቆራረጣል እስከ መጨረሻው ድረስ። እሷን ጠይቃትና መጀመሪያ ሁሉን ለውሳኔ እኮ እስከ መጨረሻው ነው እኔና አንቺ ተቆራርጠን የምንቀረው። ምክንያቱም አምኜሽ ነው እኮ። አትቸኩል በቃ። ከሰው ልጅ ነገር ስለሆነ ለውሳኔ ትደርሳለህ። አላምንም እነሱን ብዬ ነው እዚህ መጥቼ አንቺን ለማናገር የሞክር። በጣም ፈራ ተባ እያልኩ ነው የጠየኩሽ። ራሱ ባለሽበት ሁኔታ ላይ ይህን ነገር ላለመጠየቅ በጣም ሞክሬ
ሳምሬት እነማን ናቸው? እኔ እንዳልኩ ነው። እኔ ሰውየውን ስሙን እንኳን አላውቀውም። እሱ ግን እኔ ስለ እኔ በደንብ ያውቃል። ስልክ ያለው እኔ ምንም አላውቅም ማንነቱን። የዛሬ ሳምንት ራሱ ደውሎልኝ ነበረ። እኔ ስለ ሰውየው ምንም አላውቅም። በቃ ስለ እሷ ግን የሚነግረኝ አንድ ጥሩ ነገር የለውም። አንድ እሺ፣ እንዴት ብዬ ጥሩ ሰው ናት ብዬ ልመን? ማለት እንዴት መጥቶ አገኘሽ? እኔ አላውቅም። ብቻ ስለ እኔ ልጅነት ሁሉንም ነገር ያውቃል። እኔ እንዴት እንደሆነ አልገባኝም። ከዛ ደወለልሽ? መጥቶ ነበር ቤት? ያለፈው ሳምንት ደውሎልኝ ነበር። እሺ። አንዴም ቤት መጥቶ ነበር ባለቤቴ ሳይኖር። ስሙ ግን አላውቀውም፣ አልነገረኝም። የሆነ ተለቅ ያለ ሰውዬ ነው። እኔ አላውቀውም። ተለቅ ያለ? እኔ እሷ ግን በደንብ እንደሚያውቀኝ በጣም እርግጠኛ ነኝ። አያሌው የሚል ስም ሰምተሻል? ስሙን አልነገረኝም። ምናልባት ግን ባየው ላስታውሰው እችላለሁ።